እና ማየናት እንደዚህ ያደረገችኝ እያልሽ ነው? ምንም እንዳላወቃችሁ እሺ። ሙሉ ሴራውን አውቃችሁ እንደምታደርገው በደንብ አውቃለሁ እሺ። እኔ ስለምትይው እቅድ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር ደግሞ የጋሽን ሀብት ለመውረስ ስትሉ ሁለታችሁም ከባድ ፍክክር ውስጥ እንዳላችሁ ነው። የእናቷ ማስደብደብ ሲያንስ ጭራሽ ቆማ ስትሰልበኝ ዝም ትላለች። እርግጠኛ ነኝ እማዬም አላስደበደበች እና ራሴ እንደበደብ ሰሚያለሽ። የምትሰሪውን ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ። በቃሽ፣ ይበቃሽ። ማህደርስ ታውቃት ያስገደለቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማ ተመት እያልኩ ነው። ትሰሚኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ የሆነብኝ። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ መጓዝ አለብሽ። አረ ካልተጓዝኩስ እንደምን አታልጥለኝ ነው? ሰላማችሁ ይብዛ ውድኔ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሮ ላለሁኝ፣ እንዲሁም ደግሞ ነባሮች ሀሳብ አስተያየታችሁ አይለኝ እላለሁ። እንግዲህ ዛሬም በድጋሚ በአዲስ ቪዲዮ ተገናኝተናል። እንግዲህ ይኸው መጨረሻዋም ያላማረው ያጸደ ጉዳይ እንደቀጠለ ነው። ድራማ አሁንም ድራማ እየሰራች ነው ያለችው በወንድሟ ላይ። እንግዲህ ሳትመጣት መተመትቻለሁ፣ ተጎድቻለሁ፣ በዚህ ልክ ተደርጌ ብላ መዋሸቷን እንደቀጠለች ነው ያለችው አጸደ። ነገር ግን ተጣልተው ነበር። የተጣሉበት ምክንያት ብዙ አይደለም። በዛ ግጭት ውስጥ እያሉ እንግዲህ እሷ ደግሞ ያንን ነገር ያችን ነገር ተጠቅማ ያችን ነገር ብቻ ከመሀል ወስዳ እንግዲህ እሷ እንደበደለቻት ወይም ደግሞ እሷ እንዳጠቃቻት፣ እሷ እንደደበደበቻት፣ እሷ ሌላ ነገር እንዳስመሰለቻት በማድረግ ለሁሉም እንግዲህ መናገር ፈልጋለች እዚህ ጋር። ነገር ግን እሷ ያደረገቻት ነገር የለም። ተማተዋል፣ መታት ነበረ። ያው ራሷን ስትወድቅባት ጥላት ነው ዞር ያለችው ነገር። እሷ ግን ይሄ ነገር ስላስደሰታት ወይም ደግሞ ሌላ ችግር መፍጠርን ስለፈለገች ራሷን የሳተች መስላ ከነቃች በኋላ ራሷን እንግዲህ በድንጋይ ትፈነክትና ደም ፊቷን ትቀባለች። ቤት ትመጣለች። ሀብልና ወንድሟን ታገኛለች። ምን ሆነች ነው ብሎ ወንድሟ በድንጋጤ ይቀበላታል። ይሄው እንደዚህ አረገችኝ ብላ እንግዲህ ወይዘሮ መነነች እንደዚህ አረገችኝ ስትል መነንማ እውነት እማየነች እንደዚህ ያደረገችሽ ብላ ሀብል ትጠይቃታለች። አዎ ልክ እጂ ነው እንደዚህ እንዳደረገች ልትክጅ አስበሽ ነው እንዴ ምናምን ብላ እንግዲህ ትመልስላታለች። በፍጹም አንቺ ዝም በይ፣ ይሄን ድራማሽን እዚህ ቤት ለመኖር ካሰብሽ ከእንደዚህ አይነት ነገር መውጣት አለብሽ። ከእንደዚህ አይነት ነገር ካልወጣሽ እዚህ ቤት መቀጠላችም። እዚህ ቤት መኖር ከፈለሽ እኔ ባልኩሽ መንገድ ነው መመራት ያለብሽ፣ ወይም ደግሞ እኔ ባልኩሽ መንገድ ነው መሄድ የምትችይው ብለው እንግዲህ ማስጠንቀቂያ ይነግሯታል። ነገር ግን እኔ ይሄን ባላረግ ምን ልታረገኝ ነው? እንደምንን አውጥተህ ልትጥለኝ ወይስ ምን ልታደርገኝ? እሷ ነፍሰ ገዳይ ናት። ሪሊ የገደለቻት ነጻነትን እራሷ ናት ብላ እንግዲህ በሀብል ላይ ለመመስከር ስትሞክር ታያላችሁ። የሬባ አይነ ደረቅ መልሶ ልብ አውልቅ እንደሚባለው እራሷ ይሄን ነገርን ቀምራ እራሷ ይሄን ነገርን ምረትን እንድትገባ ገፋፍታ እራሷ ማህደርን አምጥታ እንግዲህ እራሷ ማህደርን የሚያመጣ ቻት ይሄ ሁሉ ለብር ነው። ለእዝራ ሚስት ሆና ቀርባ እዝራን አታላ አፍቅራ እሱን ፍቅር ውስጥ ካስገባች በኋላ ነገሮች ሁሉ ታቅሟ በላይ ሲሆኑባት እንዳሰቡት አልሄድላቸው ሲል ተነስታ ትጠፋለች። ባይሆነ ምክንያት እንግዲህ ነጻነትን ያስገደሏት እራሳቸው ናቸው ተባብረው። አሁንም ግን እችን ምስኪን ልጅ እንግዲህ ለመጨመር ወዲህ ደፋ ቀና ሲሉ ነው የምታዩት። ማንን? ሀብል በዚህ ሁሉ ውስጥ እንግዲህ የምታውቀው ነገር የለም። አዎ የምር ከእዝራ ጋር ፍቅር ይዟታል። እዝራን አፍቅረዋለች ማለት ግን እሱን አገኛለሁ ብላ ነጻነትን ያስገደለችበት ፓርት የለም፣ ወይ ደግሞ ነጻነትን ያስገደለችበት ነገር የለም። እንግዲህ እዚህ ጋር እሳቸው በጣም ሲከራከሩላት ነው። ተጆሮዬ በላይ ማንን ላምን እችላለሁ? ጆሮዬን የሰማሁት አዎ ስትናገር ደግሞ ሰምቻለሁ። እና እስር ቤት እንኳን ሄደክ ልጄን መጠየቅ በቃ ነብሰ ገዳይ ነው ብለህ ተውክ ምናምን ብላ እንግዲህ ለማስተባበል ነገሮችን ስትፈልግ ታያላችሁ። ነገር ግን እሳቸው ያው ልጃቸው ነች፣ ሳይሰማቸው ቀርቶ አይደለም የተፈጠረው ነገር፣ ሳያማቸው ቀርቶ አይደለም። እንግዲህ መነንም ባለቤታቸው ነበረች። በስርዓት ሄዳ ቢሆን በሀቅ ሄዳ ቢሆን ኖሮ ከቤት አትባረርም። እንግዲህ ባለቤቴ ናት ሚስቴ ናት ያሏት መነን እንደዚህ አይነት ድራማ በእነሱ ላይ አድርጋ ታያላችሁ። በእነሱ ላይ አድርጋ ስላለ ያ ነገር እንግዲህ ሁሉንም ያስከፋ ነገር ነው። ሁሉንም ያስደበረ፣ ሁሉንም ያሳመመ ነገር ነው። እና እንግዲህ እዚህ ጋር ሀብል እንደምትላቸው ከሆነ እንደዚህ አይነት ድራማችሁን ብታቆሙ ይሻላል።
ዛሬም ነገም ሁለታችሁም የጋሼ ናፍጥ ፈላጊ እንደሆናችሁ በመነንና ባንቺ መካከል ያለው ክርክር ያለው ልዩነት ወይም ደግሞ ያለው አለመግባባት የንብረት ጉዳይ ነው። በጋሼ ሀብት ነው የምትጣሉት። ተቃራኒ የሆናችሁት በዚህ ነገር ነው። ማንኛችሁን ማመን እንዳለብኝ እኔ አላቅም። እንደዚህ ደግሞ አላስደረገችሽም ወይ ራስሽ ላይ የሆነ ችግር አድሰሽ ወይ ራስሽ ዱር እየገዝተሽ ደብድቦሽ ከዛ በኋላ እሷ ነች ብለሽ ልትይ ትቻለሽ ብላ ነገረቻት። ከዛ እንግዲህ ይሄ ሚኪ ተብዬ ልጅ ነው። ሚኪ ማለት ነፃነትን የገደለ ከምረት ጋር ተመሳጥሮ አሁን እሱ እህቱ ታማሚ ስለሆነች እህቷን እንግዲህ አግተውበታል። ያገተችበት ማናት? አጸደ ናት። በእህቱ እያስፈራራችሁ ነው ያለችው። አንተ የገደለችው ሀብል ነች ብለህ ካልተናገርክ ወይም ደግሞ ሀብል ነች የገደለችው ብለህ ካስተባብለክ ለፖሊስ ጣቢያ ሄደህ ራስህ ላይ መስክረህ እጅን ሰጥተህ ካልታሰርክ ሀብልንም ካላሳሰርክ እህትን የሆነ ነገር አደርጋታለሁ። እህቱ ደግሞ የልብ ኬት ይሄንን ጉዳይ የፈጸመው እንግዲህ በብር ምክንያት ወይም ደግሞ ብር ተቸግሮ እህቱን ለማሳከም ነው። እህቱ የልብ ኬስ ስላለባት ያን ነገር ለማስተካከል ሲል እንደዚህ አይነት ነገር ውስጥ ገብቷል። ያ ነገር ከሆነ በኋላ እንግዲህ ነገሮች ሁሉም እሱ እንዳሰባቸው አልሄዱለትም። እሱ እንዳሰባቸው ስላልሄዱለት እሷ ደግሞ ይሄ ነገር ተፈጥሮባታል ብር አልሰጥም ጭማሪ ስትለው እንግዲህ አመለከተ ለፖሊስ። እሱ አላመለከተም። ነገሩ እንዴት ወጥቶ ከነሱ ለፖሊስ እንደደረሰ እንግዲህ አያውቁም። እነሱ የሚሉት እሱ አመልክቱ ነው። እሷ ደግሞ እሱ አመልክታ በዚህ መካከል ውስጥ እሷ ተይዛ እንግዲህ እስር ቤት ነው ያለችው። አሁን እንግዲህ እሱም መጠቀሚያ ለማድረግ በጣም እየጣሩ ነው። በዚህ መካከል እንግዲህ የማታውቀው ልጅ ሀብል እስር ቤት ሊያስገቧት ነው። እሱ ለእህቱ መስዋዕትነት ሲል ለእህቱ ሲል አሳልፎ እንግዲህ ንጹህ ምንም የማታውቅበት ላም ባላውለበት ኩበት ለቀማ እሷ በማታውቅበት ነገር ላይ ተመልሳ እስር ቤት ልትገባ ነው። ይሄ ሲሆን ግን ሁሉም ሰው አሁን ጥርጣሬ ላይ ገባ። ለምን ሀብል ይሄን ነገር አላደረገችም? እሷ የምትጠቀምበትን እሷ የምትሰራበትን ቢላ ወስደው ቀምረው እሷን ለማስገባት ይሄ ሁሉ ያጸደ የምረት ቀመር ይሄ ሁሉ ሴራ ያሰሩት ነው እንጂ እሷ ከምንም ውስጥም የለችም። ለማግባትም ወይ እዛ ቤት ብር ፍለጋ ለመምጣትም ከምንም ሀብል እንግዲህ የለችበትም። እንዲሁ በዚህ ውስጥ ንጹህ የምትባል ወይ ደግሞ ብትገኝ ምረትንስ የመረዘቻት አክስቷ ናት። ምክንያቱም ያልሆነ የሆነ ምክር እየመከረቻት በእንደዚህ አይነት ነገር ላይ እንድትወርድ ይህን ነገር እንድታረግ ያልሆነ ነገር በውሳ እንድትወስን እንድትቸኩል ቤተሰብ እንዳትሰማ አባቷ እንዳታዳምጥ ወይዘሮ መነን እንዳትሰማ እንግዲህ መነን ከቤት ወጣለች። ከቤት እያስወጣት ያው በራሳቸው ነገር ያ ነገር ሲጋለጥ ከቤት ተባራለች። የሚኖሩበትን የቀበሌ ቤት እንግዲህ መንግስት ለሌላ ሰው ተሰጥቷል። አሁን ያለችው ወይዘሮ መነን የትም ነው የምታድረው። እንግዲህ ሄዳ ሀብል አይታት ነበረ። ከእንግዲህ ወዲህ ልንገናኝም ላንገናኝም አንችልም እና ብላ ገንዘብ ሰጣት። ይሄን ነገር ፈጽመሻል፣ አጸደን በዱር እያስደብድበሻታል ወይስ አላስደብሳትም ብላ ስትናገር በፍጹም እኔ አጸደን አልነካዋትም፣ ነገር ግን መደባደብ ተደባድበን ነበር፣ ግን ደም እስከሚወጣት ወይ ደግሞ እስከዚህ ድረስ እኛ አልሄድ ነው እንደዚህ ብላ መታ ቤት ውስጥ አስወራችብኝ ምናምን ብላ እንግዲህ መነ ልጠይቃት ምንም ቢሆን እኮ እናትሽ ነኝ፣ የእንጀራ እናትን ያህል እንኳን እኮ ቦታ አልሰጠሽኝም። ዛሬ እናትሽ ነኝ ብትኝ እንዴት ሊሆን ይችላል? ዛሬ ነው ወይ እናትሽ ወይ እናቴ መሆንሽ የታየሽ ብላ እንግዲህ መልስ ትሰጣታለች። በፍጹም ይሄ ሊሆን አይችልም፣ ነገሮችን ልትረጅኝ ይገባል ስትላት ያው ልንገናኝ ጋሽ ሰጡኝ ብር ነው ብላ ያን ብር እንግዲህ ሀብል ለመንን ሰጣት። ተለያይተዋል። እዚህ ጋር እንግዲህ እያወሩ ነው ያሉት። እዚህ ጋር ባይዞ በጣም ነው ያሳዘነችኝ መነን ያው ካለችበት ነገር ካለችበት ኑሮ ካለችበት ህይወት እዚህ መድረስ ማለት እንግዲህ ጎዳና ወጣለኝ። የምታድረው ሰው ቤት ነው። ነገሮች ሁሉም እንዳሰበችው አልሄዱላትም። እዛ ጋር ሀብልንም እንደዚህ ያደረገችው ይሄ ነገር እንዳያመጣ ነበር። እሳቸው ከሞቱ ወይ ደግሞ እሳቸው የሆነ ነገር ከሆኑ ይሄ በሽታ የሆነ ነገር ካደረጋቸው ባዶዬን ከሚወጣ በሚል ሀብልን አመጣች። ነገር ግን እነሱ እንዳሰቡት ሳይሆን እንግዲህ ነገሮች ሁሉም ተበላሽቶባቸው ነው ያለው። እሷ ደግሞ እዚህ ውስጥ እንግዲህ ሀብል ቀመር ውስጥ ስላሌለች ነገሩን ሁሉም ሀብል ተናግራለች። በዚህ ሰዓት ግን ትልቁ ደግሞ ሊረዳት ወይ ደግሞ እሷን ለመቀበል ያቃተው እዝራ አለ። እዝራ ደግሞ እሷን ማየትም አይፈልግም። አሁንም እያስመሰልሽ ነው፣ ምን ያህል እውነት እንደምትናገሪ አንቺን ማመን አልችልም። እህቴ እስር ቤት ነው ያለችው፣ ማገዳይ እንደሆነ አልታወቀም። እሷ ከወጣች ደግሞ የነፃነት ነገር ተድበስብሶ እንዲቀር አይፈልግም፣ እውነቱ እንዲወጣ ነው የምፈልገው ብሎ እንግዲህ በጣም እሱም ሌላ ነገር ውስጥ ነው። እሷም ደግሞ ማድረግ ምን እንዳለባት ወይ ደግሞ ምን ማሰብ እንዳለባት አላወቀችም። እሱ ሊረዳት አልቻለም። ነገሮች ከአቅም በላይ ሆነውባታል።
እሷም ደግሞ እዚህ ጋር ምን ማድረግ እንዳለባት ወይ በምን መንገድ መሄድ እንዳለባት አታውቅም። ያ ነገር ስለሆነ እንግዲህ በጣም ከብዷት ነው የምታዩት። በጣም ነገሮች የሚሆኑላት ነገር ምን ማድረግ እንዳለባት፣ ምን መወሰን እንዳለባት፣ ምን ላይ ምን ማሰብ እንዳለባት በአሁኑ ሰዓት እንግዲህ እሱ እየተቀበላት አይደለም። ቤት ውስጥ ነው ማየት አይፈልግም። እሷም ደግሞ እናቷም በዚህ መንገድ ምንም ቢሆን እንግዲህ መንገድ ላይ ነው ያለችው። አጸደ በዚህ ጋር ለእሷ ያው ጉድጓድ እየቆፈረችላት ነው። እስር ቤት ልከታት ነው እንግዲህ። ልጁ ሄዶ ይመሰክርባታል። ሀብል እንግዲህ እዚህ ጋር ነገሮች እስከሚጣሩ እውነቱ እስከሚወጣ እስር ቤት ነው የምትቆየው። በዚህ ሰዓት ሀብልን የሚከታተልላት ችግሯን የሚያይላት ወይ ደግሞ የሚከራከርላት ሰው ማን እንደሆነ ገና አይታወቅም። ምክንያቱም እሱ እንግዲህ አሁን ይሄ ነገር ጥርጣሬ ከመጣ ልጁ በዚህ መንገድ ከመሰከረባት ያምናል ብዬ ነው ማስበው። እዝራ እንግዲህ በአሁኑ ሰዓት ባረጉበት ነገር በጣም ተቀይሟን ያሉት። አፈቅርሃለሁ ምን የሚለውን ጨዋታሽን እያስመሰልሽ እንዳልሆነ በምን አውቃለሁ ብሎ በብዙ መንገድ ሲናገራት ነው የምታዩት። ያ ነገር ስላለ እንግዲህ እሷ ምን ማድረግ ትችላለች? ወይስ ደግሞ በምን መንገድ ነው ይሄን ነገር ተቋቁማ መውጣት የምችለው? እንግዲህ እሷን ማማን የሚችሉት በስልክ የሰሙት ሰዎች ማን ነው? አንድ ጋሼ ናቸው። ጋሼ ደግሞ እዚህ ጋር ምን ሊያደርጉ ይችላሉ? መቼም ከጆሯቸው በላይ የሚያምኑት ነገር የለም። ይሄን ነገር ሁሉ ቀምረው እንግዲህ ሀብል እንድትገባ እንደሚያደርጉ ሲያወሩ ሰምተዋል። ይሄን ነገር ስለሰሙ ምናልባት ይረዷታል፣ ነገሮችን ለመረዳት ይሞክራሉ ብዬ በጣም ነው ማስበው። ግን ቢሆንላት ቢረዷት በጣም ደስ ይለኛል። ምክንያቱም ሀብል እጇ ስላሌለባት ምስኪን ልጅ ስለሆነች ይሄ ነገር ስለማይገባት፣ ምክንያቱም እነሱ የሚያደርጉባት እነሱ እየፈጸሙት ያለው ነገር ሀብል ላይ ግፍ ነው። ምክንያቱም እሷ ይሄ ሁሉ የሚቀምሩት የሚያስቡት የሚያወሩት ነገር ውስጥ ሰላር የለችበት። ያ ነገር እንግዲህ በጣም አሳዛኝ ነገር ሆኖ ነው ያለው። እሷ በጣም ነው የምታሳዝነው። ነገሮች ሁሉም እንዳሰቡት ወይ ደግሞ እንዳቀደችው እየሄደላት አይደለም። አሁን ግን እሷ ቤት ውስጥ ያለችው ወይ ደግሞ ከዛ ቤት ያልወጣችው ዋና ምንድን ነው? እሳቸውን ጥላት መሄድ ስለማትፈልግ ነው። እሱን ለመረዳት እሱን ለማገዝ እሱን እንትን ለማለት ትፈልጋለች። እሱ ደግሞ እሷ ማየትም ሆነ የምትናገረውን መስማት ነገር ራሱ ምንም አይፈልግም። እሷ ግን እንዴት በዚህ መካከል ትቼ እሄዳለሁ በማለት እንግዲህ ነገሮችን ለመረዳት ለማቃለል በጣም እየፈለገች ነው። እሱ ግን ሊረዳትም ሆነ ወይም ደግሞ እድል ሰጥቶ ሊያዳምጣት በፍጹም አይፈልግም። የማይፈልገው ይሄ ነገር ስለሆነ እንግዲህ ምንም ማድረግ አትችልም። እሷ በዚህ ሰዓት ምን ልትሆን ትችላለች? ወይስ ደግሞ ነገ ላይ ምን ሊያደርጓት ይችላሉ የሚለው ራሱ ይሄ ከባድ ነገር ነው ለእሷ የሆነባት። ምክንያቱም እሷ ያሰበችው ነገር ላይ ወዲያው እየደረሱ እና ጸደ እንግዲህ ሲያበላሹ ነው የምታዩት። ነገሮችን ሲያበላሹባት ነው የምታዩት። እና አሁን ደግሞ ያሉት ያሰቡት የቀመሩት ነገር ሁሉም ተሳክቶላቸው እሷን እስር ቤት ሊጋቱ እንግዲህ ቆርጠው ተነስተዋል። ምክንያቱም እሷ ማስገባ ነው ስራቸው፣ በፊት የሚያሰቡት እቅድ። ያ ደግሞ ሲሳካላቸውና እሷን ለማስገባት ጥረት ሲያደርጉ ነው የምትመለከቱት። በኋላ እሷን ካስገባት በኋላ እንግዲህ ምን ሊያደርጉ ነው? ወይስ ደግሞ ምን ሊያስቡ፣ እሷን ምን ላይ ሊጥሏት ነው? ምንድን ነው መጨረሻቸው? ምንድን ነው እቅዳቸው ለሚለው አሳሳቢ ነው የእነሱ ነገር የሚሆነው ማለት ነው። እና ያ ነገር ስለሆነ ብቻ ከባድ ነው። እግዚአብሔር ነው የሚያውቀው። እውነት ለመናገር በዚህ ሁሉ ውስጥ የሆነ ችግር ላይ ከወደቁት ውስጥ ነገሮችን እንደዚህ ከሚያምሱት ውስጥ እንደ ሀብል የሚያሳዝነኝ ሰው የለም። አጸደም ለራሷ ብላ ነው ለገንዘብ ብላ ነው ይህ ሁሉ ነገር እየሆነች ያለችው። ንብረት ለመካፈል ገና ለንብረት ነው። የወንድሟ ንብረት ማለት የሷ ነው። ያው እንግዲህ አለመስማማት በመፈጠሩ ምክንያት ነው ይህ ሁሉ ነገር እያሰበች ተንኮል እያቀደች ነገሮችን እያበላሸች ወንድሟ ጋር እየተፎካከረች ሰላም አልሰጥ እያለቻቸው ያለችው ያ ነው ነገሩ። እና